ከፍተሽ ማታወሪኝ ከሆነ ግን ከዛሬ በኋላ ፊቴን አታየውም እሺ ፍረጂ ጨረቃ ከዋክብቱን ጥሪ ለባይተዋር ጎኔ ቀጠሮን ቅጠሪ እኔ ግን አልገባሽ አለኝ ያንቺና የናሆም መጣላት ምክንያት እኔ መሆኔ ነው ናሆም ማታ ከስራ ሲመጣ የት እንዳለሽ ጠየቀኝ ሲጠይቀኝ ቤት ተኝታለች አልኩት ደሞ እሱ ስለኔ ምን አገባው ምን ማለት ነው ሮዚ ስለሚያስብልሽ ነው እሺ አሰበልኝ እንበል ታዲያ ከናንተ ጸብ ጋር ምን ያገናኘው ይሄንን እኔማ ቤት ተኝታለች ብዬው አንቺን ከአቤል ቤት ስትወጪ አየሽ ከዛ በኋላ ዋሽተሽኛል ምናምን ብሎ ከኔ ጋር መጣላት ጀመረ አንቺስ ከዛ ሰዓት ድረስ አቤል ቤት ምን ትሰሪያለሽ አቤል ቤት ስለመሄዴ አይደለም እሱን አንቺን ራሱ አያገባሽም አቤል ማለት ጓደኛዬ ነው በቃ ጓደኛሽ ሆነም አልሆነም እዛ ቤት በዚህ ሰዓት ምን ትሰሪያለሽ እንዴ እስከልክ ያለፈ መቀራረብ ምን ይሰራል ምን ችግር አለው ጓደኛ አይደል እንዴ ቢሆንም ሁሉም ነገር በልኩ መሆን አለበት ሰምኛለሽ ኤልዲ ስለ አቤል አያገባሽም ፍረጂ ጨረቃ ከዋክብቱን ጥሪ ኤልዲ የት ሄዳ ነው ደግሞ እንደዚህ ቤቱ ጭር ያለው ቀጠሮን ቅጠሪ እሬሚለው ልቤ አይኖቼ ቢሰሙ ይሄው መጡ ማታ እውነት እኮ ነው አሁን እንኳን መኖሬን አላውቅም እንኳን ነገ ስለዚህ ኤልዲ ምንም ብታደርግ ይቅርታ ሳልላት ማድር የለብኝ ዛሬው ይቅርታ ፍቅር አው ፍቅር ጥፋተኛ እንደሆንኩኝ እኮ አውቃለሁ እንዳስረዳህ እንኳን እድል አልሰጠኸኝም ፍቅር አንቺ ጥፋት ብቻ አይደለም እኔም ልሰማሽ ይገባ ነበር በቃ አትበሳጭ በጣም ይቅርታ ልሰማሽ ይገባ ነበር በቃ ፊትሽን ታጠቢና ሰብሰብ ብለን ራታችንን እንብላ ፍቅር በቃ እኔም ልብሴን ቀይሬ ልምጣ አግዝሻለሁ እሺ ፍቅርን ይዞ ለመቆም ወሳኙ ቃል ይቅርታ ነች ሰሞኑን ግን ድንገት ተነስቼ እየተናደድኩ ከቤተሰቤ ጋር መጣላት ልክ አይደለም በእኔ ምክንያት አሁን ሁሉም ሰላም አጥቶ በየክፍሉ ተኝቷል ለነገሮች ትዕግስት የለኝም አምላክ ሁሉ ነገሮች በሙሉ ቀድሜ በትዕግስት የማሰብ ጥበብን ስጠኝ እንዴ ሮዚ ዛሬ ደብሮሻል እንዴ ምን ነው እንደዚህ ፊትሽ እንዳልሽ ምንም አልሆንኩም አሉላ ትንሽ ድብርት ነገር ነው ታዲያ እኔ እያለሁ ይደብርሻል እንዴ ዛሬ እኔም ጋር ምርጥ መላለ ምን አለ አረ መላ 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 አረ መላ 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 እና ማን አናዶሽ ነው እንደዚህ ማን እንዴ ሮዚ አይሻት አረዛው ተረጋጊ ስቀልድሽ ነው ምን ሆነሽ ነው ሙትሺ ስታስጠላ ቀልድ መሆኑ ደሞስ ደነግጬ በጣም ታስቂ አስቅ አሁን እኔን እንዲያርገ ምን አገኘ እስቲ ምን ተጠቀምኩ መሰለሽ አንቺን ባትኖሪማ እናዝናናኝ ነበር ታስጠላ ማ እኔ ነኝ ማስጠላው
ኖ በቃ እኔ ሞታለሁ ወይ አቤል እኔ ሞታለሁ። ኧረ እባክሽ ፍረጂ ጨረቃ ከዋክብቱን ጥሪ ትላንት እኮ ላናግርህ ፈልጌያለሁ። የትላንት ጸብና ትላንትና በይቅርታ ተሸኝቷል። ስለዚህ ስለ ትላንት ማንሳት አይደለም። ሮዛ ደግሞ ትልቅ ልጅ ናት፣ ክፉ ደጉን ሁሉ መለየት የምትችል። ስለዚህ እሷ ከመምከር ባለፈ ምንም ልናደርግ አንችልም። ስለተረዳኸኝ አመሰግናለሁ። እሷም ሲቀበል ሮዚ ለምን አንድ ጌም አንጫወት? የሚያሸንፍ የፈለገውን ይቀጣ። ይቅርበኝ እባክህ። ወይ ደግሞ አታስደብሪኝ። እሺ ምን አይነት ጌም ነው የምንጫወተው? አስምልሻለሁ። አስምልሻለሁ ወይ አታስምለኝም? እውነት አስምልሻለሁ። አታስምለኝም አልኩ። እሺ ልንገርሽ፣ ሁለት ባልና ሚስቶች ነበሩ። ሰርግ ሊሄዱ ነው። እሺ መኪናና ፈረስ መጣላቸው። በየትኛው ይሄዱ? በመኪናው። እሺ በመኪናው ሄዱ። በመኪናው እየሄዱ እያሉ ሙዝና አቮካዶ ቀረበላቸው። የትኛው ነው ይሄዱ? አቮካዶ። እሺ አቮካዶን ከበሉ በኋላ ምን ውስጥ ይጥሉታል? ቆሻሻ መጣያ ነው። ውይ ይሄንማ ሌላ ሰው ነግሮሻል። ኧረ እኔ ማንም አልነገረኝም። የምር ነግሮሻል? እግዚአብሔርን አልነገረኝም። አስማል የስ እንደዚህ አይነት ጨዋታ አልጫወትም፣ አልፈልግም። እሺ እንደዚህ አይነት ጨዋታ ነው አልጫወትም። መጀመሪያ ተኩል ጨዋታ አይደል? ተሸነፍ ትቀጫለሽ። ችግር እሺ ምንድን ነው የምትቀጣኝ? ቆያ ተረጋጊ። የሚቀጣሽን ቀጣሻለሁ። አትቀጣኝም? ቆይ አስቤ ነው የምቀጣሽ። ለምን ትቸኩያለሽ? የምትቀጣ ከሆነ ቀጣኝ፣ አለበለዚያ ግን ሄሎ ማዬ፣ እንዴት ዋልሽ? ይቅርታ ማዬ፣ ትንሽ ስራ ተደራርቦብኝ እኮ ነው ያልደወልኩልሽ። በቃማ ትኩስ ነገር ጠጭበት። በቅርቡ ወይ እመጣለሁ። አውቃለሁማ፣ ትንሽ ስራ ስላልተመቸኝ ነው። ለአዲስ ዓመት ባይሆን እመጣለሁ። ምን ልጄ ገና ከ5 ወር በኋላ መሆኑ ነው። እንደው አንዴ በመሀል አይነን አይቼ ብር ብለህ መጥተህ ብር ብለህ ትመለሳለህ። እንደው አቤት ብትመጣ እንደው ልፍቅ ብለኸኝ ነበር። በህልሜም እየመጣህብኝ ነው። እማ ከኔ አይበልጥም። በጣም ነው የናፈቅሽኝ። ግን አሁን ላይ ስለሆነ ስራ በደንብ ያለው አይፈቅዱልኝም። ባይሆን ለአዲስ ዓመት አስፈቅጄ እንደምን እመጣለሁ። እንዳልክ ልጄ እማ ሐኪም ቤት ሂጂ። በቃ ነገ በይመኑ ብሩ ልክልሻለሁ። እሺማ እኔም ወድሻለሁ። በቃ ደህና ደሪ። ቻውሽ። አሜን። ስለ እናትህ እኮ ነግረኸኝ አታውቅም። ሮዚ እናቴ ማለት ይሄ ነው የማልለው ብዙ ችግሮችን ዋጋ ከፍላልኛለች። ሮዚ እናቴ ማለት ለኔ ይሄ ነው የማልለው ብዙ ችግሮችን መከራን ያሳለፈች ምርጥ እናት ናት። ባይሆን ሌላ ቀን ስለሷ በደንብ አጫውትሻለሁ። እሺ አቤሊ፣ ካልደበረ አንድ ነገር ልጠይቅ። ምን ሮዚ? ጠይቂ። እሺ ግን ስጠይቅ በምን ገምታኝ ነው ብለህ እንዳታስብብኝ። ሮዚ የፈለግሽውን በግልጽ ነው መጠየቅ ትችላለሽ። እናትህ ጋር የማትሄደው ገንዘብ ስላሌለ ነው? አቤሊ፣ ላስቀይምህ ፈልጌ አልነበረም። እንደምትሰራ አውቃለሁ፣ ግን ደሞዝ ካልደረሰልህ ትንሽ ገንዘብ ልስጥ ብዬ እኮ ነው።
አላስቀየምሽኝም ሮዚ። ይሄ ደግሞ ምን ያስቀይማል? ገንዘብ ልስጥ እንጂ ልግደል አላልሽም። በቃ ይልቁንስ ነይ ወደ ቅጣትስ። አይ አቤል በቃ አንተ ምንም አትረሳም ማለት ነው? ወይ ሮዚ ስልክ አታነሺ። ምን አይነት ሰው ነሽ? ሻልና ከዚች ልጅ ጋር ቴክስት አልመልስ። ወይኔ ሰዓቱ አይተኸዋል? እንዴት ቤት ልገባ ነው? በኢየሱስ ነው። አረ ባንቺ ቤት መምሸት ነው ማለት ሳትቀጭ ልትሄጂ ነው? ውይ አቤል አየኸው ሰዓቱን ስንት ሰዓት እንደሆነ? እና ታዲያ ምን ችግር አለው? እኔ እሸኝሻለሁ። ታክሲ አታጭም። ትቀልዳለህ አንተ በዚህ ሰዓት። ኢሉች የወለ ቴክስት ያደረገችልኝ ብታሪስ ደግሞ ምን ችግር አለው? ከቤት አስባረኛ እሱ ነው የቀረ። ለማንኛውም ቻው። ኢሉ በር ላይ እየጠበቀችኝ ነው። እሺ ቻው። በቃ ደህና ነኝ። አሁን እዚህ ጋር አስቆሚ በይ። ምንድን ነው የሚለኝ? ገመታች አይ አቤል ሊነግረኝ ስላልፈለገ ነው እንጂ ብር ስለሌለው እኮ ነው እናቱ ጋር የማይሄደው። ብሩን አግኝቼ ብሰጠው ደስ ይለኝ ነበር። ኢልዱን ልጠይቃት እንዴ? ደግሞ ምን ያደርግልሻል ብላ ብትከለክለኝስ? እንዴት አደርክ? ተነሳሽ? እንዴት አደርሽ? ዛሬ ሁሉንም ታውቃለህ? አዎ ቃል እንዴት አንድ ጓደኛችን ቤት ገዝቶ ከገባ አንድ ወር ምናምን ሆኖታልና አልጠየቅነውም። ዛሬ ከነሳሚና ከነልዑሌ ጋር ልንጠይቀው ቀጠሮ ይዘናል። የዛሬውን ቅሩ አንቺ ትሄጂልኛለሽ? አዎ ትንሽ ይርቃል። እስከ ማታ እንመለሳለን ብለን ዛሬውን አንቺ ድረሽልኝ ቆም። ረስቼው አትንጭ ማረፍ ይሻላል። እንዴት አደረሽ? ቤት ካንሰል ምን ቶሎ መተሽፍ ይጣል እንዴ? በስተቱ ነው እንዴ? ላይ ኮሚቴ ነው ላይ ተመጥቀጥ ታጥዋለሽ። የልጅ ነው ካንቺ ብዙ ታቆፈሽ እንዴ? ነው ላይ ተቀመጪ። ሰሞኑን ቁጭ ብለን አውርተን አናውቅም። የኔ ትንሽ ያለ ቆንጆ ምንድን ነው ኩረፊ? እንዴ አንድ ነገር ልጠይቅሽ። አይ ከአቤል ጋር በመሆኔ ደስተኛ አይደለሽም ነው? ግልጽ እኮ ነው። ቆይ ነው ግልጽ መልስሽ ነው። ደስተኛ አይደለሽም ያስታውቅብሻል። ሮዚ አቤል እኮ አሁን የገባ ተከራይ ማን ይሁን ምን ይሁን ምንነቱን እንኳን አናውቅም። ታዲያ እንደዚህ መቀራረብ ጥሩ ነው ብለሽ ታስቢያለሽ? ኤልዲ አቤልን እኮ ስላልቀረብሽው ነው እንጂ እሱ በጣም ጥሩ ሰው ነው። ቆይ ሮዚ አቤል ጥሩ ሰው ነው የምትይኝ በስንት ቀን አውቀሽ ነው? ከዚህ በፊት ምን ሊደርስብሽ እንደነበር ረስተሽ ነው እስከ 4 ሰዓት ድረስ ምቆይ? ቆይ ኤልዲ ሁሉም ሰው አንድ ነው እንዴ? ሮዚ አይደለም እኮ ግን ራስሽን ጠብቂ። አትጃለሽ። ቢያንስ ግን በጊዜ ተመለሽ። ግቢ ውስጥ ሁኑ።
ቤት ውስጥ ገብተሽ ስትቀሪ ግን አንድ ነገር አርጓት ይሆናል ብዬ በሰቀቀን አለኩ። እንዴ ለምን ያስበሽ እኮ እንደሆነ አውቃለሁ። ግን አቤል ጋር ማመሸ ባለፈው የተወዳደርኩት የፊልም ስራ አለ አይደለ? እሱን አግኝቼ ሬርስ እያደረገን ምናምን እየሰራን ስለምናመሽ ነው። እንዴ ሮዚ የፊልም ስራ ውስጥ እንደተመረጠች ለምን አልነገርሽኝም? ባለፈው ማታማ ደስ ብሎ ልነግርሽ ስመጣ ከናውም ጋር ተጣልተሽ እሳት ለብሰሽ እሳት ጎርሰሽ እኔንም ተናግረሽኝ አስቀየመሽኝ ነው የሄድኩት። ቆይ ምን ሆናችሁ ነው የዛን ቀን እንደዛ የሆናችሁት? መጣው ብለሽ ጠዋት ወጥተሽ ማታ መጣሽ። እኔ ደግሞ እቺ ልጅ ምን ሆና ነው ብዬ ግቢ ውስጥ እየጠበኩሽ እያለ በር ተንኳኳ። በሩን ስከፍተው ናሆም ነው። እንዴት ልጆቹ አይከፍቱም? አሜንስ ሮዛ ሴት ናቸው ሲለኝ አሜን እያጠናች ነው፣ ሮዛ ደግሞ ራሷን አሟት ተኝታለች አልኩት። እሺ ከዛስ? ከዛ አንቺ ከአቤል ቤት እየሳቅሽ ስትወጪ አየሽ። ከዛ ተጣላ። ከዛስ? ከዛማ የዋሸሁት ስለመሰለው አክፎ ገብቶ ተኛ። ጠዋት ተነስቶ ደግሞ ወደ ስራ ሄደ። ማታ ሲመጣ ምን እንደሆነ አላውቅም፣ ይቅርታ በቃ ያለፉ ነገሮችን እንተዋቸው አለኝ። ከዛ በቃ ቁጭ ለመጫወት ማውራት ጀመርን እልሻለሁ። መታረቃችሁ ደስ ይላል። በቃ እና የት ልትሄጂ ነው? ከነ ሜሪ ጋር የነፂን እናት እኮ ልንጠይቃት ልንሄድ ነው። የነፂ እናት ምን ሆነች? ብታይ ቆየች ከታመመች። እንዲሁም ጠይቃታለን ካለን ስንት ዘመናችን መሰለሽ። እስቲ እንድረስ ብለን እኮ ነው። ሂጂ በቃ ባይሆን አታምሽ። ደግሞ ደውይልኝ። እሺ ደውላለሁ። እሺ ሮዛ ባትደውይ እኮ ሲደወልልሽ። እሺ ሄድዬ እንዳሰኘሽኝ ያንቺ ነው ሳቅ ደስታው ተጎዳ እንጂ ልቤ ወድቆ ያለ ቦታው የሚወቅስሽ የለ ጥያቄ አይመጣብሽ በይ ተጫውችብኝ ምን ሀሳብ አለብሽ? የትኛው ፎንቃ ነው እባክህ እንዲያጀዘበ አተምሮናል ሰሞኑን እባክህ ብሩኬ ክፍለ ሀገር እሄዳለሁ ብዬ ችግር ብሎኛል ታውቃለህ። ምነው ማዘር ሰላም አይደሉም እንዴ? አዎ ብሩኬ ምነው ምን ሆነ በእናትህ? ትናንትና ደውላልኝ እንዳመማት ነገረችኝ እና መተየኝ አለችኝ። ለዛ እና ለምን አታያቸውም? ስራም እኮ ብዙ የለም አሁን ላይ ታውቃለህ አይደል? ያወቀው ብሩኬ ባለፈው ቤት ኪራይ ሲከራይ የሁለት ወር ደሞዜን ነበር የከፈለው እና ደግሞ የትራንስፖርት መሄጃም የለኝም። በዛ ላይ ደግሞ ለእሷ አስቤዛ እና የሕክምና ማሟላት አለብኝ። ለዛ እንዴ ሮዚ እንዴት? አቤት ትናንትና አስጠይቅ ለምን አለኝ አልከኝ? ሮዚ ስላሳብሽ አመሰግናለሁ፣ ግን ከሌላ ሰው ፈልጋለሁ። አንቺ ተማሪ አይደለሽ? ከየት ታመጫለሽ? ምንም የማልጠቀምበት ተቀማጭ ገንዘብ ስላለኝ ነው። ከዛ ላይ ነው አንስቼ የሰጠሁት። ለአንተ ደግሞ ይጠቅማል። ሮዚ ይሄን ገንዘብ እኔ አልወስድም። እኔ ከዛም ከዚህም ብዬ ራሴ እሞላዋለሁ። መጨነቅ የለብሽም ማለት አቤላ፣ እኔን እንደ ሩቅ ሰው አርቀኸኝ ነው? አይደለም እኮ ሮዚ፣ ከኔ ይልቅ ላንቺ የሚያስፈልግበት ቦታ አለ ብሩ። ለዛ አቤላ፣ ሳይኖር አለኝ እያልክ የምትከራከረው ከሴት እንዴት ብር እቀበላለሁ ብለህ ከሆነ በጣም ነው የሚያሳዝነው። እኔ ብቻ ጋር ቆይ አትሰጠኝም ማለት ነው? ምን ማለት ነው ሮዚ? ካለኝ እሰጥሻለሁ። እኔ እኮ ገንዘቡ ላንቺ አሁን ያስፈልግሻል ብዬ ነው እንጂ ንቀት አይደለም። ስለዚህ እንካ ገንዘቡን ያዝ። ነሽ በቃ ቁጭ በይ ሮዚ ነው። እሺ ምን ነው ቤሊ? አቤላ ከየት ተደውሎ? ከገጠር ነው ታውቃለህ? አንሳ ታዲያ